ለዘመናት እና 2000 ዓመት በላይ የባህር በር ጥያቄ የሌለባት የነበረችው ሀገር ኢትዮጵያ ስለዚህ የባህር በር ጉዳይ በተለያየ የታሪክ ጽሑፍ ተጽፏል። በተለይ የፖለቲካና የኢኮኖሚ ተጽዕኖ ሀገር ዛሬ የባህር በር ተቆልፎባት በተለይ በኢኮኖሚ ማዕዘን የሚገባው ወጪና ገቢ ዕቃ አይመጣጠንም ተብሏል። ለመሆኑ የኢትዮጵያ የባህር በር ጥያቄ በዝርዝር ምንን ማካተት አለበት ተብሎ በግልጽ ይጠየቃል። አንደኛ ሉዓላዊ የባህር በር ጥያቄ፣ ሁለተኛ ስስ የሆኑ ጂኦፖለቲካ ጉዳዮች ጋር ማስተሳሰር የተመለከተ የባህር በር ጥያቄ፣ ሶስተኛ ኢትዮጵያ ቀጠናዊ ጉልበት እንዲኖራት የሚያግዝና ቀጠናውን ለማረጋጋት እንዲሁም የባህር ኃይል እንዲኖራት የተመለከተና ተያያዥ ጥያቄዎችን ያነሳል። ኢትዮጵያ ለመሆኑ የምትፈልገው የባህር በር ጥያቄ በትክክል ምን መሳይ ነው? የትኛውስ ይቅደም ተብሎ ይጠየቃል። ኢትዮጵያ የኢኮኖሚ ጥቅምን ለማስጠበቅ የምትፈልገው የባህር በር ጥያቄ ከሆነ በምስራቅ በኩል የተገነባው መሰረተ ልማት ወደዚያ ይወስደዋል። ዶክተር ጋሻው አይፈራም በኢትዮጵያ የውጭ ጉዳይ ኢንስቲትዩት ከፍተኛ የውሃና ተያያዥ ጉዳዮች ተመራማሪ ናቸው። ኢትዮጵያ የባህር በር ጥያቄ በአብዛኛው ከቀጠናዊ ደህንነት ጋር እና ከሌሎች ስስ ከሆኑ ጂኦፖለቲካዊ ጉዳዮች ጋር ማስተሳሰርና ከሌሎች ሀገራትም ድጋፍ ማግኘት የሚቻልባቸውን ዲፕሎማሲያዊ መንገድ ማድረግ አስፈላጊ ነው ብዬ አስባለሁ። ይሄ እንዴት ነው? ከቀጠናዊ ደህንነት ጋር ሲባል አሁን ቀጠናው እየታመሰ ያለበት ሁኔታ ነው ያለው። አፍሪካ ቀንድ ቀይ ባህር ተጋሪ የሆኑ ሀገራት ሁሉም የራሳቸው ችግር አለበት። በዛኛው በኩል ብንመለከት ከሳውዲ አረቢያ ውጭ ያለው የመን የራሱ የሆነ ችግር ነው ያለበት። ሱዳን ተመሳሳይ ነው። ኤርትራ እንደዚሁ የራሱ ጉዳዮች ይኖሩበታል። ሶማሊያ የራሱ የሆነ ጉዳይ አለበት። ከአልሸባብ ጋር መንግስት ጦርነት ያደርጋል። በሌላ በኩል ደግሞ የተገንጣይነት ፍላጎት ወይም ዝንባሌ ካላቸው ከጁባላንድ፣ ፑንትላንድ፣ ሶማሊላንድ ጋር ደግሞ ሌላ ሰጣ ገባ አለው። አሁን ቀጣይ ምርጫ አለበት። ትኩረት የሚያደርግባቸው ጉዳዮች ብዙ ናቸው። የሁቲ ያለ የአይኤስአይኤስ ፑንትላንድ እንቅስቃሴ ያደርጋል። ሱዳን ውስጥ እንቅስቃሴ ያደርጋል። ከዚህ አንጻር ኢትዮጵያ ወደ ቀይ ባህር መመለስ፣ ቀይ ባህር አካባቢ የወታደራዊ ሰፈር ወይም ደግሞ የናቫል ባህር ኃይል መኖር ቀጠናው ላይ ልትጫወተው ከምትችለው ሚና ጋር ማስተሳሰር ያስፈልጋል ብዬ አስባለሁ። በአንድ በኩል ሉዓላዊ የባህር በር እንዴት ይገኛል ተብሎም ይጠየቃል። ሉዓላዊ የባህር በር ኢትዮጵያ ያስፈልገኛል ካለች መከተል ያለባትስ መንገድ የትኛው ነው? ተመራማሪው ይህንን ያስረዳሉ። ሉዓላዊ የሆነ የባህር በር ነው አጨቃጫቂ የሚሆነው። ሉዓላዊ የባህር በርን በተመለከተ በረጅም ጊዜ አንዳንድ ጊዜ ነገሮችንም እያረገብክ ሊመለሱ የሚችልባቸውን ሁኔታዎች ማሰብ ይፈልጋል። ምክንያቱም ስስ ከሆኑ ሉዓላዊነት ጉዳዮች ጋር የሚገናኝ ነገርም ስላለው ትናንሽ የሆኑ ሀገራትም አውሮፓም ይሁን አፍሪካ ውስጥ ያሉ ሀገራት ተመሳሳይ ጉዳይ ያለባቸው ስጋት ስለሚኖርባቸው እንደዚህ አይነት እንቅስቃሴዎችን የመቃወም አይነት ነገሮች ተጨማሪ ጫና የመፍጠር አይነት ነገሮችም ሊኖሩ ስለሚችሉ እነኛን ማሰብ ይፈልጋል። አሁንም ከሉዓላዊ የባህር በር ጋር በተገናኘ እዛ አካባቢ ያለውንም ሁኔታ መረዳት ይፈልጋል። የውስጡንም የውጭውንም ነገሮች መረዳት የሚፈልግ ነው ብዬ አስባለሁ። ለመሆኑ ኢትዮጵያ ቀጠናዊ ጉልበት እንዲኖራት ቀጠናውንም ለማረጋጋት ከኢኮኖሚ ጥቅም ባለፈ ምን ማድረግ አለባት? እንዴትስ ቀጠናውን ለማረጋጋት ትችላለች? ከዚህ ማዕዘን ምን አይነት የባህር በር ጥያቄ ያስፈልጋታል? ይህንኑ ጉዳይ በዲፕሎማሲያዊ መንገድ ለማሳመንስ መንገዱ ምን መሳይ መሆን አለበት? በተለይ በፒስኪፒንግ ኢትዮጵያ ቀጠናው ላይ የነበራት ሚና አለ። በማደራደርም እንደዚሁ የነበራት ሚና አለ። ሶማሊያ መውሰድ እንችላለን። ደቡብ ሱዳን መውሰድ እንችላለን። ሱዳንም ዳርፉር አካባቢ ያለውንም መውሰድ እንችላለን። ከነኚህ ታሪካዊ ኃላፊነት የሚመነጭ ቀጠናውን ወደ መረጋጋት የሚወስድ ቀጠናው ላይ ያላትን ኃላፊነት ታሪካዊ ሪስፖንሲቢሊቲ ከጂኦግራፊም ከህዝብ ብዛትም ከሌሎችም የሚመነጭ ኃላፊነት የበለጠ ልትወጣ የሚያስችላት ነው የሚል ፍሬሚንግ ይዞ የሚወጣ የባህር ጥያቄ መሆን ይኖርበታል የሚል አስተያየት ነው ያለኝ። ምክንያቱም ከሁሉም ሀገራት ጋር ኢትዮጵያ ተሳሰረች ማዕከል ናት። ከሁሉም የጎረቤቱ ሀገራት ጋር ደግሞ ተመሳሳይ ቋንቋ የሚናገሩ ህዝቦችም እንደዚሁ አሉ። ያንን ለበለጠ የቀጠናዊ ትስስር መጠቀም የሚቻልባቸው በመሰረተ ልማትም እንደዚሁ ማስተሳሰር የሚቻልባቸው እድሎች ስለሚኖር የባህር በር ማግኘትን ከቀጠናዊ ትስስር ጋር ቀጠናዊ ኃላፊነትን ከመወጣት አንጻር ቀጠናውን ከማረጋጋት አንጻር ፍሬም ማድረግና ዲፕሎማሲውን በዛ ፍሬሚንግ እንቅስቃሴ እንዲያደርግ ማድረግ ይፈልጋል። ኢትዮጵያ ከኢኮኖሚ ጥቅም ባለፈ የጂኦፖለቲካ ደህንነት ጉዳይን የተመለከተና የሉዓላዊ የባህር በር ጥያቄውን ከማስተናገድ በዘለለ ሰላማዊ የሆኑ የባህር በር ለማግኘት በጋራ ለማስተዳደር ወደብ በመሬት መለወጥ የረጅም ጊዜ የምታስተዳድረው በሊዝ ወይም በከፊል ሉዓላዊነት አማራጮችስ ምን አይነት የባህር መንገድ ወይም በር ይከፍቱላታል?
ሌላኛው አማራጭ አሁንም ሰላማዊ የሆኑ የባህር በር ማግኛ መንገዶችን መጠቀም፣ ጆይንት ኦነርሺፕ ሊሆን ይችላል። በጋራ የምታስተዳድረው ወደብ፣ በጋራ የምታለማው ወደብ ሊሆን ይችላል። ሌላኛው በመሬት ለውጥ ሊሆን ይችላል። ሌላኛው ለረጅም ጊዜ በሊዝ የምታስተዳድረው ከፊል የሆነ ሉዓላዊነት እንቅስቃሴ የምታደርግበት ሊሆን ይችላል። አሁንም ግን መታየት ያለበት በየትኛው በኩል ያለው ወደብ ነው ለኢትዮጵያ ኢኮኖሚ ጠቀሜታ ያለው፣ በየትኛው በኩል ያለው ወደብ ነው ለኢትዮጵያ ደህንነት ጠቀሜታ ያለው፣ በየትኛው በኩል ያለው ወደብ ደግሞ ለኢትዮጵያ ጂኦፖለቲካዊ ኢንተረስት ቀጠናዊ ፍላጎት የትኛው ነው የሚጠቅመው የሚለውን ማሰብ ይፈልጋል። ቀይ ባህር አካባቢ ለባብኤል መንደብ አካባቢ የሚቀርበው በአብዛኛው ከደህንነት ጋር የተገናኘ ነገሮች ጋር ያ ማለትም ከባህር ኃይል ጋር የተገናኘ ጉዳዮች የተሻለ ሊያደርገው ይችላል። በአብዛኛው የተገነቡት መሰረተ ልማቶች ወደ ምስራቁ ክፍል ነው የሚያዘነቡት። የባቡር ሀዱም ያለው ሌሎች ኢንፍራስትራክቸሮቹ ወደ የጅቡቲ ፖርት፣ ወደ ታጁራ፣ ወደ በርበራ፣ ወደ ገልፍ ኦፍ ኤደን ናቸው። የሎጂስቲክ መሰረተ ልማቱም በዛ ነው ያለው። ወደ ሌሎቹ ጋር ስታማስትር አሁንም የሎጂስቲክና ሌሎች መሰረተ ልማቶችን መገንባት ይፈልጋል። ስለዚህ ዳይቨርሲፋይ ማድረግ አለብህ ነው። ለምዕራቡ ኢትዮጵያ ክፍል በሱዳን በኩል ያለውን ፖርት ሱዳንን ብትጠቀም ይቀልሃል። ስለዚህ ያንን ማዕከል ያደረገ ድርድር ይፈልጋል። ደቡባዊ ኢትዮጵያ ክፍል ሞምባሳ፣ ኬንያ በኩል ያሉ ወደቦችን መጠቀም ለደቡባዊ ኢትዮጵያ ክፍል ጠቀሜታው የጎላ ነው። በዛ ያንን መሰረት ያደረገ ድርድር ዲፕሎማሲ ልታካሄድ ትችላለህ። በምስራቁ ኢትዮጵያ ክፍል ደግሞ ከሶማሊያ ጋር ገልፍ ኦፍ ኤደን ጋር ያሉት ቦሳሶ ፖርት፣ በርበራ፣ ሌሎች የምንላቸውን ጅቡቲ፣ ታጁራ የምንላቸውን ትንችላለን። በሰሜን ኢትዮጵያ ክፍል ደግሞ ምጽዋ፣ አሰብ የምንላቸውን ትለን እንችላለን። ኢትዮጵያ የምትጠይቀው ወይም የምትፈልገው የባህር በር አይነት አማራጩ የተለያዩ መሆን እንደሚገባው ተመራማሪው ያስረዳሉ። የሉዓላዊ ባህር በር የኢኮኖሚ ጥቅም የሚያስገኝ የባህር በርና ቀጠናዊ ሰላምን ለመጠበቅ ጉልበት የሚፈጥር የባህር በር ጥያቄም ይገኙበታል።